አንድ ሴት በተመሳሳይ ጊዜ ከተለያዩ ወንዶች ማርገዝ ትችላለች ብላችሁ ታስባላችሁ? የዛሬው ፊልም ጉድ የሚያስብል። ሰላም እንዴት ናችሁ? ዛሬም ሁልጊዜም እንደማደርገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። ፊልሙ ሲጀምር ሊያና የምትባል ሴት ከሁለት ወንዶች መንታ ልጆችን አርግዛ ያሳየናል። 2006 ዓመተ ምህረት ነበረ። ሊያና ምጧ መጥቶ እየተሰቃየች ነው። ቤቷ ውስጥ ባሏ ቶማስ አብሯት ነበረ። ከሆስፒታል ለመሄድ እንኳን ፋታ ስላልነበራቸው እዛው ምጧን ትጀምረዋለች። አማራጭ ስላልነበራት መንታ ልጆቿን ቤት ውስጥ ነው የወለደቻቸው። ባሏ ቶማስ ሚስቱ የመጀመሪያውን ልጅ ወልዳ ሁለተኛውን ማማጥ ስትጀምር በጣም ነበር የደነገጠው። ከዛም ፊልሙ ወደ ኋላ ካሰሩ በፊት ይወስደናል። ሊያና ያረገዘችው ልጅ ወርዶባት በጣም አዝና ነበረ። እሱ ላይ ደግሞ የወንድሟ ሞት ይጨመርባታል። በእነዚህ ሁሉ ጭንቀቶች መሃል ሊያና እያሰበች የነበረችው የራሷን ቤተሰብ መመስረት ነው። እናም ባገኘችው አጋጣሚ ሁሉ ለማርገዝ ትሞክር ነበር። በዚህ መሃል ነው ሊያና አንድ ልብ የሚሰብር ነገር ያገኘችው። ባሏ ቶማስ እሷን ትቶ ከሌላ ሴት ጋር ግንኙነት ጀምሯል። ይሄም ያገኘችው መረጃ በጣም ነበር ያጨቃጨቃቸው። እንደዚህ አይነት ጥል ውስጥ እያሉ ቶማስ ከጓደኞቹ ጋር ለመዝናናት ቀጠሮ ይዞ ጥሏት ይሄዳል። ሊያና የምትሰራበት ክሊኒክ ውስጥ ራሷን በጣም ቢዚ ታደርጋለች። አብዛኛው ጊዜ የባሏን እህት ልጅ በመርዳት ታሳልፋለች። በዚህ ሁሉ ነገር ውስጥ ከአጠገቧ ሳጠፋ የምታበረታታት ዴብራ የተባለች ጓደኛ አለቻት። ዴብራ የሊያናን ሁኔታ ትመለከትና አዝናላት ወጣ ብለን እንዝናና ብላ አስገደደቻት። ከዛም ወደ ጭፈራ ቤት ይሄዳሉ። ጭፈራ ቤቱ በጣም በሰው የተሞላ ነበረ። ሊያና ስትጨናነቅ ያየው የዴብራ ወንድም ለሊያና ትረጋጋለች ብሎ በማሰብ መድኃኒት እንድትውጥ ይሰጣታል። ከዛም ተያይዘው ወደ ሊያና ቤት ይሄዳሉ። ሊያናው በተደጋጋሚ አብረው መተኛት እንደማትፈልግ ብትነግረውም ኦስካር ግን ሊሰማት ፈቃደኛ አልነበረም። እምቢ እያለችውም ቢሆን ኦስካር ስሜቱን አስቀድሞ አብሯት ይተኛል። የሚቀጥለው ቀን ሊያና አይኗን ስትገልጥ የሚያስጠላ ራስ ምታት ይዟታል። በዛ ላይ ደግሞ ምን እንደተፈጠረ የምታስታውሰው ነገር የለም። ቶማስ ሲደውልላትም መልሼ ልደውልልህ ብላ ስልኩን ትዘጋበታለች። ምን እንደተፈጠረ ማስታወስ ስለፈለገች። ጠዋት ላይ አብሯት ተኝቶ የነበረው ኦስካር በጣም ደስተኛ ሆኖ ነበር የተነሳው። ወንድሟ ከሞተ ቀን ጀምሮ ሊያና የወንድሟ ሞት ለማስታወስ ሁሌም እናቷ ቤት እየሄደች ነበር የምታሳልፈው። በዚህ ዓመት እሷና እናቷ ብቻ አልነበሩም። ዴብራና ወንድሟም እናቷ ቤት ተገኝተው ነበር። ሊያና በእሷና በኦስካር መሃል የተፈጠረውን ነገር ለመርሳት እየሞከረች ነው። እሱ ግን እድሉን ሊሰጣት አልፈለገም። ባገኘው አጋጣሚ ወርዶ ሊስማት ይጠጋታል። አናስቀምጥ ሲላት ምርር ይላትና ደፍራኝ ነው እንጂ ፈቅጄ አይደለም አብሬክ የተኛሁት ትለዋለች። ኦስካር ፈልገሽ የጠየቅሽውን ያረኩት እንጂ ምንም በግዳጅ ያረኩት ነገር የለም ይላታል። በዚህ ሁሉ ነገር ውስጥ እያለች ሌላም ነገር ይፈጠራል። ቶማስ አደጋ ይደርስበታል። ሊያናም ስለዚህ አደጋ ስትሰማ በጣም ደንግጣ ፈጠን ብላ ነበር ወደ ሆስፒታል ሄደችው። ከተጣሉ በኋላ ለመጀመሪያ ጊዜ ነው የሚገናኙት። እንደተገናኙ ሁለቱም የጥፋተኝነት ስሜት ይሰማቸውና ይቅርታ ይባባላሉ። ቶማስም ይሻለውና ወደ ቤቱ ተመልሶ አብረው መኖር ይጀምራሉ። አንድ ቀን ሊያና ያማትና ራሷን ስታትወድቃለች። ከዛም ሆስፒታል ይዟት ሄድና ያሳክማታል። ሐኪማም የነገረቻቸው ነገር በጣም ነበር የሚያስደነግጠው። ሊያና እርጉዝ ናት። ያረገዘችው ደግሞ መንታ ልጆችን ነው። ሊያና ማርገዟ አስደስቷታል። ግን መንታ መሆኑና የልጁ አባት ማን ነው የሚለው ነገር በጣም ሀሳብ የሆነባት በጣም ግራ ተጋብታ አንድ ያለቻት ጓደኛ ዴብራ ጋር ትሄድና ነገሩን ታማክራታለች። ዴብራም የልጆቹ አባት ማን እንደሆነ ካሁኑ ማስመርመር አለብሽ ትላታለች። ሊያናም ውስጧ ሰላም እንዲያገኝ በማሰብ የልጆቹ አባት ማን እንደሆኑ ለማስመርመር ትወሰናለች። ሐኪሙም የልጆቹ አባት ማን እንደሆነ ሲነግራት ሊያና ሰማይና ምድሩን የተገለባበጠባት በህይወቷ አስባም ሰምታ ማታውቀው ነገር ነው የተፈጠረው። የነዚህ መንታ ልጆች አንደኛው አባት ቶማስ ሲሆን አንደኛው ደግሞ ኦስካር ነው። ሐኪሙም እሱም እየተገረመ ነገሮችን እያብራራ እያስረዳት ነው። ሊያና ሆዷ ውስጥ ያሉ ህጻናቶች ሁለቱም የተለያየ አባት ነው ያላቸው። ከሐኪም ቤት ከወጣች በኋላ ብቻውን ነበር የሆነችው። ምክንያቱም ነገሮችን ለማወራረድ ጊዜ ያስፈልጋታል። ይሄ ሁሉ ነገር ብታሳልፍም ሊያና ስራ ቦታዋ ግን አልቀረችም። በስራዋ ነበረ ራሷን የምትደብቀው። በዚህ መሃል ነገሮችን ለመርሳት ብትሞክር ግን ነገሮች እየመጡ ምን ያህል ህይወቷ እንደተበጠበጠ ትዝ ይላታል። በዚህ ሰዓት ማልቀስ ትጀምራለች።
ቶማስ ባለው ጊዜ በጠቅላላ እርጉዝ ሚስቱን ለመንከባከብ ይሞክራል። ሊያና ከዚህ በኋላ ህይወቷ እንዴት እንደሚሆን ምንም እርግጠኛ አይደለችም። አንድ ቀን ሊያና ወደ ስራ ከሄደች በኋላ ኦስካር ስራ ቦታዋ ይመጣና ጭቅጭቅ ይነሳል። ኦስካር ልክ እንደ ሊያና ለሌላ ሴት መድኃኒት ሰጥቶ ደፍሯት ክስ ይመሰረትበታል። ኦስካር ችግሮችና ክሶች ሲደራረቡበት ሀብታም አባቱ ጋር ይሄድና ከነገሮች እንዲያድነው ይጠይቀዋል። ኦስካር የአባቱ ገንዘብ ከሁሉም ነገር ያስጥለኛል ብሎ ነበር ያሰበው። ቶማስ በሙያው ጠበቃ ነው። የአባቱ ትልቅ የጥብቅና ድርጅት ውስጥ ከአባቱ ጋር ነበረ የሚሰራው። የኦስካር አባት የቶማስ አባት ደንበኛ ስለነበረ አሁን ደግሞ ልጁን ይዞ የጥብቅና አገልግሎት እንደሚፈልግ ይነግረዋል። ቶማስ ኦስካር የሰራቸውን ወንጀሎች በዝርዝር ሲሰማ አላስቻለው። በጣም ነበር የተናደደው። ኦስካርና አባቱ ከሄዱ በኋላ የቶማስ አባት ለቶማስ ኦስካር ልጅ ከነበረበት ጊዜ ጀምሮ እስካሁን ድረስ በብዙ ነገር ስረዳውን የኖርኩት፣ አሁን ያጠፋው ወንጀል እኮ እንደውም ቀላል ይለዋል። በሌላ በኩል የቶማስ እምት አሁንም ድጋሚ ወደ ህይወቱ መመለስ ትፈልጋለች። ቶማስም ይቅርታ ድጋሚ ወደ ህይወቴ ላስገባሽ አልችልም፣ አሁን ቤተሰብ ለመመስረት መንገድ የጀመርኩ ሰው ነኝ ይላታል። እሷን ስትናፍቀኝ ወይም ስትፈልገኝ በየትኛውም ሰዓት ደውልልኝ አለው ብላ ጥላው ትሄዳለች። ቶማስ ቤት ከገባ በኋላ ስራ ቦታ ስለገጠመው ስለ ኦስካር ጉዳይ ይነግራታል። እሷም በጣም ነበር የደነገጠችው። በዛ ላይ ደግሞ ሊያና እርጉዝ እንደሆነች ሳይነግራት ለቤተሰቦቹ ነግሯቸው በጣም ተደስተው ይደውሉላታል። እሷም ቶማስ ላይ ትናደድበትና ለምን ነገርካቸው ብላ ተቆጣቸው። የሚቀጥለው ቀን የቶማስ እህት ሊያናን ለማየት ቤታቸው ትመጣለች። ሊያናም ስለ ስሜቷ ሳትደብቃት ነገረቻት። በጣም ግራ የሚያጋባ ስሜት የተሰማኝ ነው ትላታለች። ኦስካር ደፍሯት ክስ እንዳረገዘችም አልዋሸቻትም። የቶማስ እህትም ታዲያ ምንድን ነው የምትጠብቂው? ደውለሽ ለፖሊስ ተናገሪ ያለቻት። ሊያናም በስሜቷቸው መሃል ተካፍላ ቁጭ ብላለች። አይሁን ላይ ግን ፖሊስ ጣቢያ ለመሄድ የወሰነች አትመስልም። ያሰበችው እውነቱን ሸሽጋ በሰላም ለመኖር ነበረ። ያደረገችው እሱን ነው። ልጆቿን ወልዳ በሰላም ማሳደግ ጀመረች። ኦስካርም ሌላ ሴት ደፍሮ ይከሰስና ለረጅም ዓመት እስር ቤት ይቆያል። የዚህ ፊልም ታሪክ እዚህ ላይ ያበቃል። እናንተ መንታ ልጆችን ከተለያየ አባት በአንዴ ብታረግዙ የገጠማችሁን ነገር ለሰው ትናገራላችሁ? እውነት የምትናገሩ ከሆነ ኮመንት ላይ አንድ ቁጥር እንጣፍልኝ። ፊልሙን ከወደዳችሁት ሁልጊዜም እንደምታደርጉት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ።